ውስጣዊ ሰላም ማግኘት የምፈልጉ ከሆነ ሰላም መሆን የምፈልጉ ከሆነ መጀመሪያ ማወቅ ያለባችሁ ነገር ሰላም የተለየ የሚገኝ ነገር ሳይሆን ኦልሬዲ እኛው ጋር ያለ ነገር ነው። ግን እሱን አክሰስ እንዳናደርግ ደግሞ አእምሯችን በጣም ብዙ ሀሳቦችን በማሰብ ነገሮች አፕ ሲያደርጉ ለምን ወደዛ ብቻ እያለ ሸፍኖት ነው። ሰላም ከስር ነው ብላችሁ አስቡ። አእምሯችን ማዕበል ነው ብላችሁ አስቡ። ውስጥ ሰላም ነው ያለው ኦልሬዲ። ግን ይሄ ጫጫታው ምናምን ከላይ ያለው አእምሯችን ነው እንደዛ የሚያደርገው። እሱን ለመቀየር ምን ማድረግ ትችላላችሁ? ህይወታችሁ ላይ ነገሮች አፕን ሲያደርጉ ሪያክት ማድረግ ማቆም አለባችሁ። ለምን እንደዚህ ሆነ፣ እንዴት እንደዚህ ይሆናል? ነገሮችን ሁሉ ኮንትሮል ለማድረግ መፈለጋችሁን አቁሙና አክሰፕት ማድረግ ጀምሩ። ምሳሌ የሚያናድድ ነገር አፕን አድርጓል፣ በቃ አፕን አድርጓል ነው። you should accept it። አናዶኛል፣ አለቀ። ተናድጃለሁ ብላችሁ አትቀጥሉበት። ይሄ ነገር ሆነ፣ ስለዚህ እንደዚህ ነው የሰውዬ እንደዚህ እያላችሁ ሌላ ቀጥያ ውስጥ አትገቡ። ሚኒንግ መስጠት ስታቆሙና ነገሮችን ሁሉ፣ ሰዎችን ሁሉ፣ ሁኔታዎችን ሁሉ አክሴፕት ማድረግ ስትጀምሩ ሰላማችሁን ታገኛላችሁ። ወደ ሰላማችሁ ትመለሳላችሁ። እርግጥ ትላላችሁ። ራሳችሁን ማሳደግ እና አሁን ካላችሁበት ማንነት ማድረግ የምትፈልጉ ከሆነ ጥቂት ሰዎችን ኮች አደርጋለሁ እና የ2 ሰዓት አይደንቲቲያችሁን ሽፍት ማድረግ የምትችሉበት ኮቺንግ አለ። እሱ የምትፈልጉ ሰዎች ኮሜንት ላይ ኮቺንግ ብላችሁ ጻፉልኝ ወይም በውስጥ መስመር